ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የሚያዝያ 30 ቀን 2018 ዓ.ም የዘወትር ዝግጅታችን ነው። በዛሬው ዝግጅታችን ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያን ሰብስክራይብ በማድረግ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። ወደ መጀመሪያ አጫጭር መረጃ ስንሸጋገር በአዲስ አበባ ውስጥ ካሉ አርቲስቶች መካከል አብዛኞቹ በደሞዝ በከፍተኛ ደሞዝ ተቀጥረውና የአገዛዙ ሰላይ ደህንነቱ ነው እያገለገሉ መሆናቸውን ሰምተናል። በአዲስ አበባ ውስጥ ያሉ ሴትም ወንድም አርቲስቶች በርካታ አርቲስቶች ናቸው። በስም ዝርዝርም ጭምር ነው የተላከልኝ። በነገራችን ላይ በጣም ማረጋገጥ ስለሚያስፈልግ እንደወረደ ከማቅረብ እታቀባለሁ። ግን መረጃው አስደንጋጭ ነው። የህዝብ ተብለው ሲጠሩ የነበሩ ትልልቅ አርቲስቶችም ጭምር የአገዛዙ ደህንነቱ ነው በደሞዝ ተቀጥረው ማለት ነው። የደህንነት መስሪያ ቤቱ የስራ ባልደረባ ሆነው የስለላ ስራ እየሰሩ ነው፣ የክትትል ስራ እየሰሩ መሆኑን የሚገልጽ ነው። የሚሰልሉት ደግሞ የህዝብ አርቲስቶችን ጓዶቻቸውን ይሰልላሉ። ማን ግጥም ሰጠ፣ ማን ዜማ ሰጠ፣ ማን ምንም በሚል ርዕስ ሊዘፍን ነው፣ ፖለቲካ ውስጥ ገብቶ የሚያዳክረው የትኛው አርቲስት ነው በሚለው ጉዳይ ላይ መረጃ እንደሚያደርሱ ሰምተናል። ዲፕሎማቶችን፣ ባለስልጣናትን፣ ባለሀብቶችን፣ አጠቃላይ ዜጎችን፣ ቁልፍ የሚባሉ ዜጎችን አገዛዙ የሚፈልጋቸውን ማለት ነው ብላክሜል እያደረጉ ሽባ የማድረግ ስራ እንደሚሰሩ እንዲሁም መረጃ የማድረስ ስራ እንደሚሰሩ ሰምተናል። ስለዚህ ጥንቃቄ አድርግ ጌታዬ፣ ተበልተሃል። አርቲስት ጓደኛ አለኝ እያልክ በናይት ክለብ፣ በሽሻ ቤቱ፣ በተለያዩ ጫት ቤቶችም ጭምር የምትንቀሳቀሱ ሰዎች እየተሰለላችሁ መሆኑን ማወቅ አለባችሁ። ለእኔ የደረሰ መረጃ በጣም አስደንጋጭ ነው። ትልልቅ የሚባሉ አርቲስቶች ሳይቀሩ አሁን ከአገዛዙ ጋር ተሞዳምደው እና የደህንነት መስሪያ ቤቱ ባልደረባ ሆነው የስለላ ስራ እየሰሩ ነው። ለዛ ነው ለካ አሁን ዘመን የሚሰራ ፊልም ተቀዛቅዟል። እንደ ድሮ አይደለም። ድራማው የአርቱ ጉዳይ ተቀዛቅዟል። ለዚህ ምክንያቱ ደግሞ አርቲስቶች ተብለው የሚጠሩ አንዳንዶቹ በነገራችን ላይ ናይት ክለብ ውስጥ ሴቶች በሞዴሊንግ በምን ሲሳተፉ የነበሩ አሁን ላይ ናይት ክለብ ውስጥ ምን እንደሚሰሩ የሰማችሁ ይመስለኛል። በአንድ አዳር እስከ 300 እስከ 200 ሺህ ብር ሁሉ እየተሰራ ብዙ ተአምር እየተሰራ ይገኛል በኢትዮጵያ ምድር ላይ። ግማሹ የሚበላው አጥቶ ተቸግሮ ተቆራምዶ ይኖራል። ግማሹ ደግሞ ለአንድ ምሽት 200 300 ሺህ ብር እየከፈለ በትዳሩ ላይ ብዙ ነገር ሲሰራ ያድራል። እና የደረሰ መረጃ እንዳጠቃላይ አርቲስቶች ወንዶችም ጭምር ማለት ነው ወንዶችም ሴቶችም ጭምር የህዝብ አርቲስቶችን፣ ዲፕሎማቶችን፣ ባለስልጣናትን፣ ባለሀብቶችን፣ አጠቃላይ ዜጎችን እየሰለሉና ብላክሜል እያደረጉ መሆኑን የሚገልጽ ስለሆነ ጥንቃቄ ማድረግ ያስፈልጋል። ይሄ ግን ሁሉንም አርቲስት የሚመለከት አይደለም፣ የተወሰኑ አርቲስቶች ናቸው። ቀጣዩ አጭር ርዕስ በአዲስ አበባ ሃውሲንግ ዴቨሎፕመንት ኮርፖሬሽን ትናንት ሚያዝያ 9 8ኛ ወር 2018 ዓ.ም ከስራ አስኪያጅ ባለሙያ ድረስ የቅጥርና የደረጃ ፈተና በአዲስ አበባ ሳይንስ ኤንድ ቴክኖሎጂ ዩኒቨርሲቲ ዲጂታል ላይብረሪ ተሰጥቶ ነበር። ፈተናውም ሰብጀክቲቭ ኤንድ ኦብጀክቲቭ ነው ይላል የደረሰ መረጃ። ግን የሚገርመው ነገር ፈተናው በብቃትና በእውቀት ምዘና ላይ ያተኮረ ሳይሆን በብሔር ኮታ ላይ ያነጣጠረ መሆኑን ሰምተናል። የብሔር ኮታን ያስቀደመ መሆኑን የጠለስ ሚዲያ ምንጮች ገልጸዋል። 40% ለአፋን ኦሮሞ ተናጋሪዎች፣ 60% ለሌሎች ተብሎ መደልደሉን ሰምተናል። ይሄ በአዲስ አበባ ሃውሲንግ ዴቨሎፕመንት ኮርፖሬሽን ብቻ ሳይሆን በተለያዩ ሚኒስቴር መስሪያ ቤቶች ጭምር ተግባራዊ እየተደረገ ይገኛል። ኢትዮጵያን አይመስልም የሚለው አስተሳሰብ መጨረሻ ላይ እና አብይ አህመድ የሚፈልጉትን ብሔር እንዲመስል እያደረጉ ይገኛሉ። አማርኛ ተናጋሪ 60%፣ ለመላው ኢትዮጵያ 60%፣ 40% ግን አፋን ኦሮሞ ተናጋሪ መሆን አለበት ተብሎ በግብርና ሚኒስቴር በተለያዩ የባለስልጣናት አውቶሪቲ መስሪያ ቤትን ብትሄዱ ሚኒስቴር መስሪያ ቤትን ብትሄዱ ይሄ ነገር ተግባራዊ እየተደረገ መምጣቱን ትረዳላችሁ። ግብርና ሚኒስቴር አዲሱ አረጋ የሚገርም ሪፎርም ሰርቷል። ለስራቸውና ለሙያቸው ታማኝ የሆኑትን አሽቀንጥሮ አባሮ የራሱን ቋንቋ የሚናገሩትን እየሰበሰበ መሆኑ ሰምተናል። በተመሳሳይ መልኩ የአሰራር በአዲስ አበባ ሃውሲንግ ዴቨሎፕመንት ኮርፖሬሽን ውስጥ መከናወኑን የጠለስ ምንጮች ገልጸዋል።
ሌላው የሱዳን ድሮኖች በትናንትናው ዕለት ኩርሙክ ላይ ጥቃት ማድረሳቸውን ሰምተናል። ከቀናት በፊት የአብይ አህመድ ድሮኖች እስከ ካርቱም ድረስ ተጉዘው የሱዳን አየር ማረፊያንና እንደዚሁ የኢታኖል ፋብሪካን ደብድበው መመለሳቸው የሚዘነጋ አይደለም። ከትናንት ወዳም ነዳጅ ማደያ አካባቢ የፈጸሙት ጥቃት 5 የሱዳን ንጹሃን ሲሞቱ 3 መጎዳታቸውን ዘግበን ነበር። በተመሳሳይ መልኩ ትናንትና የሱዳን ድሮኖች በኩርሙክ አካባቢ በፈጸሙት ጥቃት በርካታ ንጹሃን መሞታቸውና መጎዳታቸውን የደረሰ መረጃ ያመለክታል። ይሁንና ግን አገዛዙ እንዲህ አይነት መረጃ እንዲወጡ ስለማይፈልግ አፍኖ መያዙንም ሰምተናል። ሌላው በሁለት የኢትዮጵያ ድንበር አቅራቢያ ተጨማሪ ኃይልና የአየር መከላከያዎች እያሰማራች መሆኑንም ብሉምበርግ ዘግቧል። ሱዳን በሁለት የኢትዮጵያ ድንበር አቅራቢያ ተጨማሪ ኃይልና የአየር መከላከያዎች እያሰማራች መሆኑን ብሉምበርግ ዘግቧል። የሱዳን ጦር በምዕራብ ኢትዮጵያ ቤኒሻንጉል ጉሙዝ ክልል አዋሳኝ በሆነው በብሉ ናይል ግዛት እንዲሁም ከአማራ ክልል ጋር የሚዋሰነው አይደለም የአማራ ምድር በሆነው የአልፋሽካ ደለሎ ድንበር አካባቢ ተጨማሪ ወታደሮችና የአየር መከላከያዎች እያዘጋጀች ስለመሆኗ ብሉምበርግ ዘግቧል እና ወደ ጦርነት ሊገባ የመጨረሻው ምዕራፍ ላይ ይገኛል። ወታደሮች የማቅረብ ስራ እየተሰራ ነው። በነገራችን ላይ እንደ ሱዳን ብቻ አይደለም፣ በየአቅጣጫው አሁን ላይ አብይ አህመድ ገብቶ ሲበጠብጣቸው የነበሩ አገራትም ጭምር ይሄ ሰውዬ መወገድ አለበት የሚል የጋራ አቋም ይዘው እየተንቀሳቀሱ ይገኛሉ። ትግራይ ላይ እንደሰማችሁት ነው። ዛሬ ደብረጽዮን የመጀመሪያውን ስብሰባ በፕሬዝዳንት ጽሕፈት ቤት ውስጥ አካሂዷል። ያንን በተመለከተም ታደሰ ወረደ መግለጫ ማውጣቱ እየተዘገበ ይገኛል። በኃይል መፈንቅለ መንግስት ተፈጽሞ የቀድሞ ህወሓት መመለሱ ክልሉን የሚያተራምስ ስለሆነ ይህን ጉዳይ የትግራይ ህዝብ ማስቆም አለበት ብሏል ታደሰ ወረደ። ይሁንና መግለጫው ያን ያህል ከልብ የተሰጠ ነው ብሎ ማለት አይቻልም። የፌዴራል መንግስት የሚባለውም ግምገማ ይህን የሚያሳይ ነው። ጀነራል ታደሰ ወረደ ከህወሓቶች ጋር ተመካክሮ በላኝ የሚል ግምገማ ነው ያለው በፌዴራል በኩል እና ለምሳሌ የወጣ መግለጫ ነው የሚመስለው። የሆነ ሆኖ ግን በትግራይም በኩል ስትመለከቱ እነ ደብረጽዮን የመጀመሪያ ስብሰባቸውን እያካሄዱ መሆኑ ተሰምቷል። የአስቸኳይ ጊዜ አዋጅም ሊታወጅ እንደሚችል ሰምተናል። አፋብን ሰፊ ዝግጅት እያደረገ ነው። በብልጽግና ላይ የተነሱ ኃይሎችን እየዘረዘርኩ ነው ያለሁት። በተናጠልም አንዳንዶቹ የጋራ ግንባር ፈጥረው ሊመጡ ይችላሉ። አንዳንዶቹ ደግሞ በተናጠል የሚንቀሳቀሱ ሊሆኑ ይችላሉ እና አፋብንንም ስትመለከቱ ሰፊ ዝግጅት እያደረገ መሆኑን ትረዳላችሁ። ሰሞኑን ስማዳ ላይ ትናንትና ማለት ነው የተፈጸመውን ኦፕሬሽን እንደሰማችሁት ነው። ማታ አካባቢ ደግሞ የወጣው መረጃ እንጅባራ ላይ እንደዚሁ አገዛዙ ከባድ ጉዳት ማስተናገዱን የሚገልጽ ነው። ጉምዝ ላይ የጉምዝ አማጽያን አገዛዙ ላይ ያመፁ ኃይሎች እየተሰባሰቡ ይገኛሉ። ግዙፍ የሆነ ኃይል እየተገነባ ይገኛል። አፋር ላይ አጎጎሙ ኤርትራም ድረስ ገብቶ ሰፊ ስልጠናና የዝግጅት ስራ እየሰራ መሆኑ እሱም የሚታወቅ ነው። ሶማሊያ በተመሳሳይ መልኩ የግዛት አንድነቴን የሚጥስ ስራ በኢትዮጵያ እየተሰራ ነው በሚል አስተሳሰብ ያው ከጀርባ ግብፅ መኖሯ የሚዘነጋ አይደለም። አገዛዙ ዛሬ ለምሳሌ ኦህዴድ የሶማሌላንድ ባለስልጣናትን ወደ አዲስ አበባ ጠርቶ ከእስራኤል ባለስልጣናት ጋር እያነጋገረ ይገኛል። ምን በሚል አዲስ ስታንዳርድ ዘግቦታል። የሶማሌላንድ እና የእስራኤል የንግድ ተወካዮች በአዲስ አበባ ውይይት እያካሄዱ ነው በማለት አዲስ ስታንዳርድ ዘግቦታል። ሶማሌዎች ግን ይህን የሚረዱት በሌላ መልኩ ነው። ሶማሌላንድን አገር የማድረግ ሂደት እየተቀላጠፈ መሆኑን ነው የሚረዱት። በግዛት አንድነታቸው ደግሞ መደራደር ስለማይፈልጉ በሶማሊያን በኩል አዳዲስ ነገር እየተብላሉ መሆኑ ይታወቃል። ኤርትራ 4 ኪሎ ላይ የተቀመጠው አገዛዝ ካልተወገደ በቀር ሰላም ሊኖረኝ አይችልም፣ አድፍጦ ምቹ አጋጣሚ ሲያገኝ ጥቃት ከመፈጸም ወደኋላ ስለማይል መወገድ አለበት፣ እሱን ማስወገድ ከሚፈልጉ ኃይሎችም ጋር መተባበር እፈልጋለሁ በሚል አቋም ድጋፍ ስታደርግ መቆየቷ የሚዘነጋ አይደለም እና ይሄ ሁሉ ኃይል በየአቅጣጫው እየመጣ መሆኑ አብይ አህመድ የሚይዝ የሚጨብጠውን አሳጥቶታል። በነገራችን ላይ የትግራይ ኃይሎች ወደ 4 ኪሎ ለመምጣት እስካላሰቡ ድረስ አብይ አህመድ ወደ መቀሌ ይሄዳል ተብሎ አይታሰብም፣ በታሪክ ማለት ነው። ምክንያቱም ደጀን ተብሎ ሊገለጽ የሚችል ህዝብ የለውም፣ እግረኛ ወታደር የለውም። የ4 ኪሎን ዙፋን ከሚጠብቅ ድሮን ውጭ ወታደር አለው ማለት አይቻልም። በቁጥር ደረጃ ችግር የለበትም። አማራ ክልልም ላይ አድማ በታኝ ሚኒሻ የሚለውን እያንጋጋ ሊያሰልፈው ይችላል። ግን ዓላማና ጽናት ያለው ወኔ ያለው ሰራዊት አሁን ላይ ያለው ማለት አይቻልም።
እና እግረኛ ሰራዊት ስለሌለው ህዝብም ከሱ ጎን አለመሰለፉን ስለሚያውቅ ይሄ ሁሉ ኃይል ደግሞ በየአቅጣጫው እየተንቀሳቀሰ መሆኑን የተረዳው ጠቅላይ ሚኒስትር በከፍተኛ ፍርሃትና ስጋት ውስጥ እንደሚገኝ መገመት የሚከብድ አይደለም። በተረፈ ይሄ ሁሉ ኃይል እንዲሰበሰብ ያደረገው ምንድነው ከተባለ አንደኛ ቅጥረኝነት ነው። አብይ አህመድ የኢትዮጵያን ብሔራዊ ጥቅም ባስቀደመ መልኩ ሳይሆን የሌላት ሀገራት ቅጥረኛ ሆኖ የዩናይትድ አረብ ኤምሬትስ ቅጥረኛ ሆኖ በሀገራት ላይ የፈጸመው ትንኮሳ ነው አሁን ላይ ሁሉም በየአቅጣጫ እንዲነሳበት ያደረገው። ሁለተኛ ወደ ሀገር ውስጥ ጉዳይ ስንመጣ ዘረኝነት ነው። ዘረኝነት፣ የማይጠቅም ዘረኝነት፣ ለኦሮሞ ለማንም የማይጠቅም ለራሱም ለአገዛዙ የማይጠቅም ዘረኝነት፣ አንዱን እያስወገዱ አንዱን መተካት። ቅድም እንዳልኳችሁ ነው በቢሮ ደረጃ ኢትዮጵያን አይመስልም እያሉ እያባረሩ 40-60 የሚል ድልድል ይዞ መምጣት ምን ይሼ ነው? አንድ መንግስት እንደ መንግስት ማስተዳደር ከፈለገ ብቃት ያላቸውን በአንድ የስራ መደብ ውስጥ ያንን ኳሊፊኬሽን የሚያሟሉትን መቅጠር ሲገባው በብሔር እየደለደለ እያስገባ በአንድ ለአምስት ተደራጅተው በየመስሪያ ቤቱ ሌቦቹ ነው ህዝብን እያራቆቱ እያደህዩ ይገኛሉ። ስለዚህ በአገር ውስጥ የሚነሱ አመጾች በአፋር ልትሉ ትችላላችሁ፣ በሶማሊያ፣ በቤንሻንጉል ጉሙዝ፣ በአማራ፣ በትግራይ ይህንን ምን ያመጣው ነው ከተባለ ዘረኝነት ነው። ሌላው ደግሞ ዘራፊነት፣ በግጭት ውስጥ በጦርነት መካከል መዝረፍ የሚፈልግ አገር ማቆርቆስ የሚፈልግ የመጨረሻ የማፊያ ስብስብ ወደ ስልጣን መምጣቱ ነው። ሌላው ምክንያት ደግሞ አፋኝነት ነው። የፖለቲካ ጥያቄዎችን ፖለቲካዊ መልስ መስጠት ሲገባ ጥያቄ ያነሳ ሁሉ እስር ቤት አስገባሉ ብሎ መነሳቱ ነው። በየአቅጣጫው ሁሉም ኃይል ራሱን ለመታደግ እንዲፍገመገም እያደረገ የሚገኘው። በተረፈ መጪውን ክረምት መቼም እስከ መጪው ክረምት ድረስ በጣም በርካታ ነገር እንደሚከሰት መገመት የሚከብድ አይደለም። የአፋብንን ዝግጅት ስትመለከቱ፣ ቤንሻንጉል ውስጥ እየተቀፈቀፈ ያለውን ኃይል ስትመለከቱ፣ እስከ ኤርትራ ድረስ የተዘረጋውን የአፋር ታጣቂዎች ስትመለከቱ፣ በህወሓት በኩል እየተደረገ ያለውን ዝግጅት ስትመለከቱ፣ የሱዳንን፣ የሶማሊያን፣ የኤርትራን ጉዳይ ስትጨምሩበት አገዛዙ እስከ መጪው ክረምት ድረስ በጣም በርካታ ነገር እንደሚያስተናግድ ሽንፈትም ጭምር ሊያስተናግድ እንደሚችል መገመት የሚከብድ አይደለም። ሌላው የአገዛዙን ምርጫ በተመለከተ የምስራቅ ጎጃም ዞን ደብረ ማርቆስ ፖሊቴክኒክ ኮሌጅ መግለጫ አውጥቷል። የሚገርም መግለጫ ማለት ነው። በራሱ ሰዎች ሳይቀር አገዛዙ የሚሰራው ነውር እየተጋለጠ ይገኛል። በምርጫ ሰበብ ይላል ያለአግባብ የታፈኑ 7 የኮሌጃችን መምህራንና 28 የተቋማችን ተማሪዎች በምስራቅ ጎጃም ዞን ፖሊስ መምሪያ የደህንነት ሰዎች በትናንትናው ዕለት ከኮሌጁ ቅጽር ግቢ ተወስቷል ይላል። የትምህርት ተቋማት ለማንኛውም የፖለቲካ እንቅስቃሴ ማስፈጸሚያነት እንደማይውሉ እየታወቀ ባለፉት 30 ቀናት ውስጥ በኮሌጁ ግቢ ተማሪዎችን፣ መምህራን እንዲሁም የአስተዳደር ሰራተኞች በግዳጅ ከ5 እስከ 7 የሚደርስ የምርጫ ካርድ በተለያዩ ስሞች እንዲያወጡ በመገደዳቸው ተቋማችን ይህ ተግባር እንዲቆምለት ለሚመለከተው አካል ማቅረባችን የሚታወስ ነው አለ። በተደጋጋሚ በተጻፈልን ደብዳቤ መሰረት በኮሌጁ ውስጥ የምርጫ ካርድ የወሰዱና ያልወሰዱ መምህራን፣ ሰራተኞች፣ ተማሪዎችን ለይተን ሪፖርት እንድናቀርብ በመጠየቃችን ሂደቱ ያልተገባና ህገወጥ በመሆኑ ተቋሙ በምርጫ ሂደቱ በቀጥታ እንዲሳተፍ እየተገደደ መሆኑን ለሚመለከተው አካል ብናሳውቅም አጥቃቢ ምላሽ በማጣታችን ምርጫ ካርድ የወሰዱና ያልወሰዱ መምህራን፣ ሰራተኞች፣ ተማሪዎች ለይተን በስም ዝርዝር ማሳወቃችን የሚታወስ ነው አለ። ይህ በእንዲህ እንዳለ በቀን 29 2018 ዓ.ም የብልጽግና ፓርቲ በደብረ ማርቆስ ከተማ በጠራው የምርጫ ቅስቀሳ አልተሳተፋችሁም፣ የምርጫ ካርድ አላወጣችሁም የተባሉ 7 የኮሌጃችን መምህራንና 28 ተማሪዎቻችን በደህንነት ሰዎች ታፍነዋል አለ። በመሆኑም በተደጋጋሚ ኮሌጁን ለምርጫ ማስፈጸሚያነት ከመጠቀም ባለፈ መምህራን፣ የአስተዳደር ሰራተኞችና ተማሪዎች በመንግስት የጸጥታ ኃይሎች ሲንገላቱ ቆይተዋል። የደብረ ማርቆስ ከተማ አስተዳደር ፖሊቴክኒክ ኮሌጅ ከተቋቋመለት ዓላማ ውጭ እንዲንቀሳቀስ መደረጉን አጥብቀን እየተቃወምን በቁጥጥር ስር የዋሉ መምህራንና ተማሪዎቻችን እንዲለቀቁልን እንጠይቃለን። መላ ህዝባችንም ከተቋሙ ጎን እንዲቆም ጥሪ እናደርጋለን። የደብረ ማርቆስ ፖሊቴክኒክ ኮሌጅ ይላል። የሚገርም መግለጫ ነው የወጣው። የሚገርም በእውነቱ ይህን መግለጫ ያወጡ የኮሌጁ አመራሮች ሊደነቁ ይገባል። እንዲህ ነው ለመብት መሟገት፣ እንዲህ ነው መብትን ማስከበር። በእርግጠኝነት እርምጃ ይወሰድባቸዋል። ብርሃኑ ነጋ ከፕሬዝዳንቱ አንስቶ አብዛኞቹን አመራሮች እንደሚያሳፍናቸው መገመት የሚከብድ አይደለም። ይሄን ያደርጋል። እስካሁን ድረስ ፖስቱንም አጥፍተውት ሊሆን ይችላል። ስክሪንሾት አድርገን አስቀምጠነዋል። ግን ያስጠፉታል፣ ያለ ጥርጥር ያስጠፉታል። የሚሰራውን ስራ ግን ተመልከቱ።
የተማረ ኃይል ባለበት ኮሌጅ ውስጥ የሚሰራውን ስትመለከቱ ቀበሌ ላይማ ባለፈው እንዳልኳችሁ ምርጫው ተካሂዶ አልቋል ብዬ እኮ መረጃ ወደ እናንተ አድርሻለሁ። አረጋ ከበደና ተመስገን ጥሩነህ ምርጫውን አሸንፏል። ያንን ደግሞ ሜላተወርቅም ተቀብላ አስጥቃለች እንጂ ሜላተወርቅ እኮ ነፃ ብትሆን ኖሮ እሷ ተቋም ነፃ ቢሆን ኖሮ ይሄ መረጃ ብቻ በቂ ነው። አንድ ሰው ከ5 እስከ 8 ካርድ እንዲያወጣ እየተደረገ ለዛውም የተማሩ ሰዎች ባሉበት ግቢ ውስጥ አርሶ አደሩ ጋር ምርጫ ይካሄዳል ብሎ ማሰብ የዋህነት ነው። በተረፈ ግን ይህን መግለጫ ያወጡ አመራሮች ሊደነቁ ሊመሰገኑ ይገባል። ሌላው የአፍሪካ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች በአዲስ አበባ ከተማ ተሰብስበዋል። ብልጽግና ስብሰባ ጠርቷቸዋል። ለዚህ ስብሰባ $5 ሚሊዮን መመደቡ ታውቋል። ብልጽግና እነዚህን የማህበራዊ ሚዲያ ተጽዕኖ ፈጣሪዎች አዲስ አበባ አምጥቶ ውሸት ግቶ እና የካድሬነት ስልጠና ሰጥቶ ለመመለስ $5 ሚሊዮን መመደቡን ሰምተናል። አብይ አህመድ እናገር ያጣውን ቅቡልነት እንደ አህጉር ለማግኘት እየተጋጋጠ ይገኛል። ወደፊቱ ጃንሆይ ለመሆነ ጃንሆይ በጃማይካዎች ዘንድ እናላቸው ቦታ ማለት ነው። አብይ አህመድ በአፍሪካ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች እንደ አህጉር ስሙን ለመገንባት ጥረት እያደረገ ይገኛል። የምድሩ ስላቃተው በሳይበር ብልጫ ለመውሰድ እየተጋጋጠ ይገኛል። በቀጣይ በአፍሪካ የተበተኑ ጋዜጠኞችንና አክቲቪስቶችን ለማስመታትም ስምሪት መስጠቱ ተሰምቷል። ይህንን ትናንትና ዛራ ሚዲያም ሲዘግበው ነበር። ለኔም አስቀድሞ መረጃው ደርሶኛል። በአፍሪካ የሚገኙ ጋዜጠኞችን አክቲቪስቶችን መመታት አለባቸው፣ እነሱ ናቸው አንድ ግንባር አንድ ሆነው እየበጠበጡ የሚገኙት በማለት ኮሬ ነገኛ አባ ቶርቤ በአፍሪካ አገራት ጭምር መመደቡን ሰምተናል። በምስራቅ አፍሪካ አገራት ሚዲያውን ማዘጋት እንዳለ ሆኖ ሶሻል ሚዲያውን እና ሚዲያዎችን ማዘጋት እንዳለ ሆኖ ጋዜጠኞችን ለማስመታት እየተንቀሳቀሰ መሆኑን ሰምተናል። ለኒህ የማህበራዊ ሚዲያ ተጽዕኖ ፈጣሪ ተብዬዎች ግን እውነቱን ማሳወቅ ያስፈልጋል። መቼም በኢንቦክስ መረጃ ማድረስ ይቻላል አይደለ? በኢንቦክስ ምስልና ቪዲዮዎችን ማድረስ ያስፈልጋል። አገዛዙ በድሮን የቀጠፋቸውን ዜጎች የሚያሳዩ ምስሎችን ማድረስ ያስፈልጋል። አዲስ አበባ ኢትዮጵያ አይደለችም ብሎ መናገር ያስፈልጋል። አዲስ አበባ ኢትዮጵያን የምትወክል እንዳይመስላችሁም። የአብይ አህመድ አገር ናት፣ ራሷን የቻለች መሃል ላይ የብልጽግና ደሴት ነች። ኢትዮጵያ ግን እንደዛ አይደለችም። ኢትዮጵያ አዲስ አበባ 100 ኪሎ ሜትር ወጣ ስትሉ የምትታገቱባትና የምትገደሉባት ሀገር ናት የሚለውን መረጃ መስጠት ያስፈልጋል። ለኤርትራና ሱዳን ጭምር የተረፈ ለሶማሊያ ጭምር የተረፈ ጠብጫሪ አገዛዝ ወደ ስልጣን መምጣቱን ማስረዳት ያስፈልጋል። 3 ሚሊዮን ነፍሳት የተቀበሩባት ሀገር መሆኗን ማስረዳት ይገባል። 3 ሚሊዮን ነፍሳት የተቀበሩባት 22 ሚሊዮን ዜጎች የዕለት ጉርስ የሚፈልጉባት 6 ሚሊዮን ሸልተር አልባ መጠለያ አልባ ዜጎች የሚኖሩባት ሀገር መሆኗን መግለጽ ያስፈልጋል። በኢንቦክስ ልታደርሷቸው ይገባል። ከ12 በላይ የትጥቅ ድርጅቶች የሚንቀሳቀሱባት ሀገር የፖለቲካ ጥያቄዎችን በፖለቲካዊ መድረክ መልስ መስጠት ባለመቻሉ የተነሳ ከ12 በላይ የትጥቅ ድርጅቶች የሚንቀሳቀሱበት አገር መሆኗን አዲስ አበባ የአፍሪካውያን ቀርቶ የኢትዮጵያውያን አገር ለመባል የማትበቃ መሆኗን ዘረኛ መንግስት ወደ ስልጣን መጥቶ አንዱን እያፈናቀለ ሌላውን የሚተክልባት የዲሞግራፊ ለውጥ የሚያካሄድባት አገር መሆኗን እንኳን የአፍሪካ መዲና ልትሆንና የኢትዮጵያውያን መዲና መሆን አቅቷት በዘረኞች አገዛዝ እየተሰቃየች የምትገኝ ፊቷን አሳምራ ዋና አስፓልቶቿን አሳምራ ከጀርባ ግን በማዲያት የበላለዘ ህዝብ የተሸከመች ከተማ መሆኗን ማሳየት ያስፈልጋል። ዘረኛና ውዳሚ አገዛዝ ወደ ስልጣን መምጣቱን የሚያሳዩ የተለያዩ ዘገባዎችን በኢንቦክስ ልናደርሳቸው ይገባል። የኢትዮጵያ ጋዜጠኞችና የመብት ተሟጋቾችን አብዛኞቹን ማሰሩን እና ከሀገር እንዲሰደዱ ማድረጉም እሱም አልበቃ ብሎ በአፍሪካ ሀገራት እየዞረ ጥቃት የሚፈጽም ገዳይ ስኳድ ማሰማራቱንና ኢትዮጵያውያን የመብት ተሟጋቾችን ተጽዕኖ ፈጣሪዎችን ጋዜጠኞችን አባሮና አስሮ ሲያበቃ ነው ዛሬ እናንተ ከተለያየ ሀገራት እየሰበሰበ ስለ ሚዲያ የሚቀላምደው በማለት እውነተኛውን መረጃ መስጠት ያስፈልጋል። በተረፈ አብይ አህመድ ስለ ሚዲያ በትናንትናው ዕለት ንግግር ሲያደርግ ነበር። የእሱም ቪዲዮ እያመጣ አታሳየን አታሰማን ስላላችሁ
ንግግሩን አላመጣም። ግን የተናገረውን ብትሰሙ ደግሞ ትገረማላችሁ። እስረኞችን ፈተናል እያለ ሲወራ ትሰሙታላችሁ። እነ ገነት አራጌ ጋዜጠኞች አይደሉም? ጎበዜ ሲሳይ ጋዜጠኛ አይደለም? መስከረም አበራ፣ አባይ ዘውዱ፣ ዳዊት በጋሻው፣ ስንት ጋዜጠኛ ነው የታሰረው? ስንት ጋዜጠኛ ነው የተፈናቀለው የተሰደደው ከሀገር እንዲሰደድ የተደረገው? አሁን ላይ እነ መዓዛ ብሩ ብቻ ከአገዛዙ ጋር ተሞዳምደው የሚበሉባት የሚኖሩባት ሀገር ሆናለች እኮ። እነ መዓዛ ብሩ በእርግጠኝነት የስራ ለውጥ ሲመጣ ተሸላሚ ሆነው ከፊት እንደምታገኟቸው አትጠራጠሩ። ዛሬ የሚታገሉ በእስር ቤት የተዘጋባቸው ከሀገር ለመሰደድ የተገደዱትን የሚያስታውሳቸው የለም። ነገ የስርዓት ለውጥ ቢመጣ ጉምቱ ጋዜጠኛ የተባሉ ከፊት ተሰልፈው ሽልማት ሲሰጡ ታገኟቸዋላችሁ። እነ መዓዛ ብሩ ይሄ ሁሉ ኢትዮጵያዊ ስንት ዋጋ ሲከፍል ኢትዮጵያ እንደ ሀገር ስትፈራርስ አማራው 3 ዓመት ሁሉ በጦርነት ሲታመስ አንድ ዘገባ ዘግበው የማያውቁት ስለ አማራ ተውት፣ ስለሚኖሩባት ከተማ ግድ የሌላቸው እነ ጥበብ ወለጠ የጋዜጠኞች ማህበር ፕሬዚዳንት ተብሎ ተቀምጦ ግን ስንትና ስንት ጋዜጠኞች ሲሳደዱ ስንትና ስንት ጋዜጠኞች ሲታሰሩ ያወጣውን መግለጫ ብትቆጥሩት 4 መግለጫ አታገኙ። 4 መግለጫ ማለት ነው። እና እነዚህ ጋዜጠኞች ግን ቀን ሲወጣ የስራ ለውጥ ሲመጣ ከፊት ተሰልፈው ደግሞ ሜዳሊያውን ሲያጠልቁ ዋንጫውን ሲቀበሉ ሰርቲፊኬቱን ሲረከቡ የምትዋቸው ደግሞ እነሱን ነው። የሆነ ሆኖ ግን እነዚህ ከአፍሪካ ለተሰባሰቡ የሶሻል ሚዲያ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች እውነተኛውን መረጃ ማድረስ ያስፈልጋል። ሌላው የቢቢሲ ዶኩመንተሪን ይመለከታል። በአማራ ክልል በተፈጸመ ወሲባዊ ጥቃቶች ላይ የሰራው ዘገባ ቢቢሲ ማለት ነው። ቢገድሉኝ ይሻለኝ ነበር በሚል ርዕስ ያወጣው ዘገባ የአምነስቲ ኢንተርናሽናል ዩኬ የመገናኛ ብዙሃን ሽልማት ወይም ሚዲያ አዋርድ አሸናፊ መሆኑ ተሰምቷል። በጣም ደስ ያሰኛል። እውነት ለመናገር ያ ዶክመንታሪ ሙሉ የሆነ ዶክመንታሪ ነው ማለት ይቻላል። ማንም ሊያው ያልቻለውን የአማራ ሚዲያዎችም ጭምር ሊያወጥ ያልቻሉትን እውነት ፈልፍሎ ያወጣ በመሆኑ የተነሳ ይሄ ሽልማት ተገቢ ነው ብዬ አስባለሁ። ቢቢሲ በሰራው ዶክመንታሪ በአማራ ክልል በተፈጸሙ ወሲባዊ ጥቃቶች ላይ የሰራው ዘገባ የአምነስቲ ኢንተርናሽናል ዩኬ የመገናኛ ብዙሃን ሽልማት ሚዲያ አዋርድ አሸናፊ ሆኗል። በምርጥ የፊቸር ዘገባ ቢገድሉኝ ይሻለኝ ነበር የሚለው ዶክመንታሪ ተመርጧል። የተዘነጋውን የአማራ ክልል ጦርነት በማስታወሱ 6 ወር ያህል ጥልቅ ምርመራ በማድረጉ ያን ዶክመንታሪ ሲያወጣ 6 ወር ያህል ጥልቅ ምርመራ ለማድረግ ተገዶ ነበር። የጥቃት ሰለባዎችን በማነጋገርና እማኝ በመቁጠር የተካሄደ በመሆኑ የሕክምና ማስረጃዎችን በመመርመር እሱንም በማካተቱ ከመገናኛ ብዙሃንና ከመብት ተሟጋቾች ተደብቀው የኖሩ ጥቃቶችን፣ ግፎችን በማውጣቱ ከሐምሌ 18 2015 እስከ ግንቦት 2017 ድረስ 2697 ሴቶች መደፈራቸውን የሚያሳይ ጥልቅ ምርመራ ማስረጃ የያዘ ምርመራ ይዞ በመውጣቱ የተነሳ ይህንን ሽልማት አግኝቷል። ይህም በማድረጉ ወደፊት ቢቢሲን እኛም እንሸልመዋለን፣ አማራዎችም እንሸልመዋለን። የእህቶቻችንን እንባ፣ የእህቶቻችንን ስቃይ፣ የእህቶቻችንን ህመም ይዞ ወጥቷልና እኛም እንሸልመዋለን። ሌላው ያኔ እና አብይ አህመድ ወደ ስልጣን እንደመጡ ሰሞን ማለት ነው ኤገል ሄል የሚባል ካምፓኒ ለጋር ላይ ግንባር የሆነ ቦታ ተሰጥቶት ነበር። በርካታ ነገሮች ይሰራል ተብሎ ቦታ ተሰጥቶት ነበር እና አብይ አህመድም በወቅቱ ስሜታቸውን መቆጣጠር የማይችሉ በመሆናቸው የተነሳ በዚህ መልኩ ቃል ተገብቶ ነበር። ግን ይሁንና በወቅቱ የተነገረው ነገር እስካሁን ድረስ ተግባራዊ አልተደረገም። 50 ቢሊዮን ብር ወጪ የሚደረግበት የለገሃር ሁሉን አቀፍ የመንደር ግንባታ ፕሮጀክት በአዲስ አበባ ይፋ ሆነ። ፕሮጀክቱ የተባበሩት አረብ ኤሚሬቶች ኩባንያ በሆነው ኤገል ሄልስ አማካኝነት የሚገነባ ነው። በስነ ስርዓቱ ላይ የተገኙት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እንዳሉት ፕሮጀክቱ ዘመናዊ ከተማን ለመገንባት የሚደረገውን ጥረት የሚያግዝ ነው። በዚህ ፕሮጀክት አዳዲስ የሚባሉ እሳቤዎች ያሉት ከ4000 በላይ አፓርትመንት ይገነባል። 4000 አፓርትመንት ማለት በከተማ ውስጥ ያለን የቤት ችግር በከፍተኛ ደረጃ መቀነስ ይችላል። በዚህ ቦታ ላይ 3 ሆቴሎች ይገነባሉ። በዚህ ቦታ ላይ ምናልባትም በአፍሪካ ሻል ያለ ኳሊቲ ያለው ሞል ይገነባል። በርካታ የአውትዶር መዝናኛ ቦታዎች
እና ሁኔታዎች በውስጡ ያቀፈ ዲዛይን ነው። እዚህ አካባቢ ላይ የሚኖሩ 1600 የሚጠጉ ቤተሰቦች አባወራዎች አንደኛ ለዘመናት የኖሩበት ሰፈር ከአዲስ አበባም ምናልባት ከአካባቢ ሀገራትም ምርጥ ትንሽዬ ከተማ በእነሱ ሰፈር ይገነባል። ሁለተኛ ለነሱ የመኖሪያ ቤት መስሪያ 1.8 ቢሊዮን ብር የግል ለመንግስት ስለሰጠ እዚሁ ቦታ ላይ ቤት ይገነባላቸውና አሁን ካላቸው የኑሮ ደረጃ የተሻለ የቤት ባለቤት ያደርጋቸዋል። ይህን እንደሰማችሁት ነው 50 ቢሊዮን ብር ወጪ የሚደረግበት የለገሃር ሁሉን አቀፍ የመንደር ግንባታ በሚል ስያሜ ነበር በወቅቱ ዘገባ ሲሰራለት የነበረው። ቤታቸው የፈረሰባቸው ነዋሪዎችስ ምን አገኙ ብለን የምንጠይቅ አሁን ላይ ተገቢ ይመስለኛል። ያኔ ከዛሬ 8 ዓመት በፊት ማለት ነው ቤታቸው የፈረሰባቸው ነዋሪዎች እስካሁን ድረስ የተባለው ነገር ተፈጻሚ ሳይሆንላቸው ቤታቸውን መሬታቸውን ተነጥቀው ቁጭ ብለዋል። 4000 አፓርትመንት፣ 3 ሆቴል፣ በአፍሪካ አንደኛው ሞል ለ1600 ቤተሰቦች ምርጥ ከተማ በ1.9 ቢሊዮን ብር ይገነባላቸዋል ተብሎ ነበር። አጠቃላይ 50 ቢሊዮን ብር ነበር የተያዘው። በ1.9 ቢሊዮን ብር ደግሞ መኖሪያ ቤት ይገነባላቸዋል፣ ምርጥ ከተማ ይገነባላቸዋል ተብሎ ነበረ። ይሁንና ግን አንዱም ተፈጻሚ አልሆነም። አንዱም ነገር ተፈጻሚ አልሆነም እና አብይ አህመድ ሳር እንደመትከሉና አበባ እንደማፍላቱ ቀላል አልሆነላቸውም። በወቅቱም እነዛን ዜጎች ለማፈናቀል አቅደው ሆን ብለው ያመጡት ፕሮጀክት ነበር። ይሁንና 50 ቢሊዮን ብሩ የደረሰ ለዜጎችስ ተመድቦ የነበረው 2 ቢሊዮን ብር የደረሰ ብላችሁ ብትጠይቁ ያንን ሁሉ ገንዘብ ተቀብሎ አብይ አህመድ ቤተመንግስት ሲያድስበትና አዲስ ቤተመንግስት ሲቀልስበት ታገኛላችሁ። ሌላው እንደ ሰሞኑ አርቲስት ሁሉ ኢትዮጵያን በመውቀስ አንድ ባለሀብት ተከስታለች። ባለፈው እንግዲህ አንዱ አርቲስት ያው ስሙን ስለምታውቁት በተደጋጋሚ መጥቀስ አያስፈልግም ተኝቼ ስነቃ ኢትዮጵያ አንድ ነገር ትሆንብኛለች እያልኩኝ ሰባትት ነው ማድረው በማለት ተናግሮ ነበር። ይህንንም ንግግሩን የሰሙ ኢትዮጵያውያን ኢትዮጵያ ምን ትሆንልህ ከዚህ በላይ አንድ ነገር ትሆንብኛለች በሚል ስጋት ስትል ምን ለማለት ፈልገ ነው? ኢትዮጵያ ያላስተናገደችው ጥቃት አለ እንዴ? ከዚህ በላይ ምን ትሆንልህ? ተበታትናለች የሚለው ዜና እኮ ነው የቀረው። ኦልሬዲ በመበታተን ላይ ያለች ሀገር ነች። ትግራይ ላይ ዲፋክቶ ስቴት ተመስርቷል አይደለም? አማራ ክልል ከአገዛዙ ቁጥጥር ውጭ ሆኗል። አገዛዙ የራሱን አገር ለመፍጠር እየተንቀሳቀሰ ይገኛል እና ምን ትሆንልህ? ኢትዮጵያን ምን ትረግማት? ኢትዮጵያን በወደድኩ ዋጋ ከፈልኩ እያልክ የምትቃዠው ምን ሆነ ነው? በወያኔም ጊዜ እኮ በምትጋበዝበት መድረክ ላይ በፐርሰንት ነበር ስትካፈል የነበረው። አንድ መድረክ ላይ ታደመ 30%፣ 25% እያልክ ስትካፈል ነው የኖርከው። $3000፣ $4000 እስከ ቦዲጋርድ ድረስ እየተከፈለ ነበር ስታገለግል የነበርከው። በወቅቱ ተጠቅመሃል፣ ኢትዮጵያንም ጠቅመሃል፣ ለዛም ክሬዲት ተሰጥቷል። ግን አማራ ደግሞ ወደ ጦርነት በገባበት ሰዓት ላይ በታሪኩ አይቶት የማያውቀውን ጠላት አስተናግዶ ከባድ የሆነ ጉዳት እያስተናገደ ባለበት ሰዓት ላይ የኔ ትግል አይደለም ብለህ አቋምህን ቀይረሃል፣ ጠፍተሃል፣ ከትግል ሜዳ ተሰውረሃል፣ ተጠርተህ ድምፅህን አጥፍተሃል። እሱም ብቻ አይደለም ከጀርባ ሆነ በአማራ ህልውና ላይ በአማራ ትግል ላይ አሲረሃል። ስለዚህ ብዙ ጀግኖች እስር ቤት ገብተው እየተሰቃዩ ባለበት ሁኔታ፣ ብዙ ጀግኖች እየወደቁ ባሉበት ሁኔታ ምን አድርጉ ይብለህ ነው? የሽልማት መድረክ እናዘጋጅልህ ወይ? ድምፁን በማጥፋት ኢትዮጵያ በተሸበረችበት ሰዓት ላይ በመረጋጋት በሚለው ዘርፍ እንሸልም ወይ በማለት ብዙዎች አጸፋቸውን ሰጥተዋል። አንዳንዶችም እየተሟገቱለት ይገኛሉ። ባለፈው ባቀረበው ጥሪ መሰረት የሚያበሳጨኝ የጠላቶቼ ጩኸት ሳይሆን የወዳጆቼ ዝምታ ነው ባለው መሰረት ድሮ አብረውት የበሉት ዛሬ እየተጫጩ ይገኛሉ። አማራዎች ግን ዋነኛ ትኩረታችሁን እስር ቤት የታሰሩ ጀግኖች አድርጎ እና ዮሐንስ ያለው ህዝብ እየተሰቃየ ባለበት ሁኔታ እኛ ድሎት ትርጉም የለውም ብለው ለህዝባቸው ልሳኩ ነው። ያው በምታዩት ሁኔታ ዋጋ እየከፈሉ ነው። እነ ዶክተር ካሳ ተሻገር ልጆቻቸውም ራሳቸውም ጭምር በህመም እየተሰቃዩ ይገኛሉ። ገነት አስማማው በከባድ ህመም ተጠቅታ መከራዋን ስትበላ የከረመችው ከመታሰርም አልፎ ገነት አራጌ ያለችበት አይታወቅም። መስከረም አበራ አራስ ልጇን ጥጣ ከታሰረች 4 ዓመት ሆናት። እነ ክርስቲያን ታደለ፣ ጋዜጠኛ ጎበዜ ሲሳይ፣ ዳዊት በጋሻው፣ አባይ ዘውዱ፣ ዳዊት በጋሻው፣ እነ ፕሮፌሰር ማረጉ፣ እነ ፕሮፌሰር ሲሳይ
ከበደ ጫኔ የመሳሰሉት እስር ቤት ነው ያሉት። ስለዚህ ለእነዚህ ጀግኖች ድምፅ ነው። በተረፈ ባለፈው አርቲስቱ ኢትዮጵያን ሲወቅስ እንደነበረ ሁሉ አንዷ ባለሀብት በሚከተለው መልኩ ኢትዮጵያን ስትወቅስ ተሰምታለች። ተበዳይ ዝም ካለ ተከሳሽ ይሆናል። ሀገሪቱን 8 ቢሊዮን ብር አሳጣሻት አሉኝ እኮ በገዛ ንጹህ ገንዘቤ ስላመመኝ ወደ ስራ ቶሎ ባልመለስም በፍርድ ቤት አስገዳጅ ትእዛዝ ወደ አሁኑ ነበር የተፈታሁት። አይ ሀገሬ እኔ ላቤን አልነበረም የሰጠሁሽ ደሜን ነው አለች። ሌላ አስረውኝ በስሜ ለሸጡት ነዳጅ እኔን ተጠያቂ ማድረግ ከግፍም ግፍ ነው። ሀገሬ ግን እውነት በጣም አዘንኩብሽ፣ ተቀየምኩሽ፣ አፈርኩብሽ። ከሰለጠነ ከሀብትም ሀገር ወጥቼ ድቅድቅ ያለች ጫካ ገባው ዝቅ ብዬ የሰራው ለሴቶች የቶች ኩራት ወግ 3 ትምህርት ቤት ገንብቼ አቅመ ደካማ ህፃናትን አስተማርኩ። ምገባ ማዕከል 55 ሚሊዮን ብር ገንብቼ አረጋውያን ጦርኩ አለች። ይህን ቁጥር ስነግራችሁ የአብይ አህመድን ሪፖርት እያሰባችሁ አዳምጡ። አባቴ ሳብ ግጥም ብለው ሳብ ግጥም እውነተኛ እንዳይመስላችሁ 55 ሚሊዮን ብር ገንብቼ አረጋውያን ጦርኩ አለች። የፌዴራል ፖሊስ በስራ ላይ ያሉ የተጎዱ አባሎቻቸውን በአቅሜ የደገፍኩ፣ ሀገሬ ስትፈልገኝ አጠገቧ ቆምኩ አለች። የፌዴራል ፖሊሶች የቆሰሉትን ያሳከምሸው ወንጀል ስትሰሪ እንዳይጠይቁሽ ነበር። ዛሬ ወንትት ተብሎ ይኸው እንደምታዩት ነው። ወንትድ ወይም ተፈላጊ ቢል ማስታወቂያ ወጥቶባታል። እናቶችና ህፃናት የሚታከሙበት ክሊኒክ ገንብቼ ለምስኪን ወገን ያበርክቻለሁ። ምስኪኑ ማህበረሰብ በኑሮ ውድነት እንዳይገላታ የሚችለውን አደረግኩ። ሁሉ ውሸት ነው ወይ ሀገሬ? እስኪ ልጠይቅሽ፣ ለምን በውሸት ከሰሽኝ? ከመንግስት ከሆነ የቆምኩት እኮ የተሻለች ኢትዮጵያ ያለው በሚል ተስፋ እንጂ ስላገኘው ስለተጠቀምኩ አይደለም። ብልጽግና ከኔ ወሰደ እንጂ እኔ ከብልጽግናም ሆነ ከመንግስት ምንም ወስጄ ተጠቅሜ አላቅም። ብልጽግና ዘረፈኝ እንጂ አልዘረፍኩትም አለች። አንድ ስንዝር የከተማ መሬት እንኳን ጠይቄ ወስጄ አላውቅም አለች። የለም በመሬቷ ሳይቀር ሐራጅ እንግዲህ ጨረታ ወጥቶበት ነበር አይደል? የተበደረችውን ብድር መክፈል አቅቷት ግን አንድ ስንዝር የከተማ መሬት እንኳን ጠይቄ አላቅም፣ ወስጄ አላቅም። ሀገሬው በጣም ተቀየምኩሽ፣ ከጉልለቴ የሰጠሁሽ እንጂ አንድ በር አልነጠኩሽም። በነፍሴ ብላለው እግዚአብሔር መስክርብኝ። ላልሰራ ካልፈለግሽኝ ምናልባት ከነሙሉ ክብሬ ወደ መጣሁበት ብትሸኝኝ ያለ ስሜ ስም ሰጠሽኝ። እኔ አልረግምሽም። ከዚህ በፊት ብዙ ጀግኖች ብዙ የደከሙልሽ ውለታቸውን ስለበላሽ ረግመውሻል። ያው በቂ ነው አለች። የልጆች እናት እንደሆንኩ እያወቁ ሕግ እንዳያስከብሩ ህዝብና መንግስት አምኖ ያስቀመጣቸው ግለሰቦች በሴትነት ክብሬ መጡብኝ አለች። በሴትነት ክብሬ መጡብኝ። ይሄን አያደርጉም አይደለም። ሰው ሀገር ለፍቼ ያመጣሁትን ገንዘቤን ያለ አግባብ ቀሙኝ። ለሀገሬ ለእኔ ይገባኛል እንዴ? የራሳቸውን የሚዲያ ሰራዊት አዘነቡብኝ። ፍርድ ቤት 14 ጊዜ ቀርብ ያለው 7 ጊዜ ዳኞች እንዲፈታ አዟል ምናምን እያለ የሚቀጥር የሚቀባጥር ነገር ጽፋለች። የሆነ ሆኖ ከዚህ በፊት እንደተናገር ነው ሰዎች አብይ ስም በተደጋጋሚ ሲጠሩ ከሰማችሁ፣ ፎቶውን በዙሪያቸው ሲለጥፉ ካያችሁ እነዛ ሰዎች ባይዲፎልት ወንጀለኞች መሆናቸው ማወቅ አለባቸው። ዛሬ በአብይ ስምና በኢየሱስ ስም በርካታ ወንጀል እየተሰራ ይገኛል። ብዙዎቹ በኢየሱስ ስም የተደበቁ ስለ ኢየሱስ እንሰብካለን የሚሉ አብዛኞቹ አሁን ላይ በወንጀል የተጨማለቁ ሆነዋል። ፈውስ የሚፈልግን ሰው አቀውሰው የሚመልሱ ሆነዋል። ይህ በተጨባጭ ሁሉንም አይደለም፣ በርካታ ሐሳውያን ግን ተቀፍቅፈዋል። በተመሳሳይ መልኩ የአብይ አህመድን ፎቶ በየመስሪያ ቤታቸው የሚለጥፉ፣ በየድርጅታቸው የሚለጥፉ፣ በየቤታቸው የሚለጥፉ ሰዎች፣ ስሙን በየቦታው ሲያወድሱ የምታዋቸው ሰዎች እነዛ ሰዎች ወንጀል የሚሰሩ መሆናቸው መታወቅ አለበት። ትናንትና በረከት አደራ እንደው ከነድሜ ቀንሶ ለእርሶ ይስጦት፣ ኢትዮጵያ እርሶ ካለፉ አብራ የምታልፍ ሀገር ስለምትሆን ሀገራችን እንድትተርፍ የኔን ዕድሜ ለእርሶ ይስጦት በማለት ስታጋራ ምን አስበሽ ነው? ምን ወንጀል ሰርተሽ ነው? የትኛውን መሬት ፈልገሽ ነው በማለት ስጠይቅ ነበር። ይኸው ዛሬ አገዛዙን ትናንት በመዝለፏ የተነሳ ዘረፋችሁኝ እንጂ አልዘረፍኩም በማለቷ የተነሳ ዛሬ ወንትድ በሚል ርዕስ ማዕደኛ አውጥተውባታል። ፎቶዋን ጥፈው ያያችሁ ጠቁሙን የሚል ማስታወቂያ አውጥተዋል። የዛኛውም ጩኸት ተመሳሳይ ነው። እንደዚህ ሴትዮ ነው ኢትዮጵያ ጠቀመችው። እሱም በወቅቱ ጠቅሟን ነበር፣ በተወሰነ መልኩ ጠቅሟን ነበር። ግን ለማን አስረክቧት ጠፋ ስትሉ ለብልጽግና ሸኔ ነው አስረክቧት የጠፋው። ስርዓት የነበረውን ስርዓት ገርስሶ ስርዓት ለማያውቅ ስርዓት ነው ጥሏት የሄደው አይደለም። በወያኔ ጊዜ ቢያንስ ኢትዮጵያውያን የሚንቀሳቀሱበት ሀገር ነበራቸው። በነፃነት ማይኖራቸው ማንም ወንጀለኛ እየተነሳ እንደፈለገ ያደረጋቸውም ነበር። ይኸው አዲስ አበባ ላይ ዛሬ መሰረት ሚዲያ ያወጣውን ተመልከቱ። አዲስ አበባ ፖሊስ ሄዶ በ4 ጥይት ደብድቦ አንዱ ምስኪን መንገድ ላይ ደፍቶት ሂዷል። የአዲስ አበባ ፖሊስ እንደምታዩት ማለት ነው። እና በጸጥታ አስከባሪ ስም
ህግ የሚጥሱና የተለያዩ ወንጀሎችን የሚፈጽሙ ኦሊጋርኪዎች የተሰማሩባት ሀገር ተፈጥራለች። ይሄ ሁሉ ግፍ እየተፈጸመ ባለበት ሰዓት ላይ ኢትዮጵያ የቢቢሲን ዘገባ እንኳን ተመልከቱት። ብቻውን ለትግል የሚያነሳሳ እኮ ነው። ግን አርቲስቱ የእሱ ጠላት ወያኔ በመሆኑ የተነሳ አሁንም ሰበብ ነው እየፈለገ ያለው። እመጣለሁ ምናምን የሚለው ኦህዴድን ሊታገል አይደለም። ትናንት እንዳልኩት ወያኔ ይመጣል ብሎ ስላሰበ ኢትዮጵያ በአብይ አህመድ በብልጽግና እያየችው ያለችውን ብርሃን የሚያጠፋ የሚያዳፍን ኃይል ከሰሜን እየመጣ ነው ብሎ በመሆኑ የተነሳ እንደገና መንክት አንክት እያለ ሊቀሰቅስ ከሌሎች ኃይሎች ጋር ነው ተደራጅቶ እየመጣ ያለው። የአዲስ አበባ ሚዲያ ካውንስልም ውስጥ አለበት ፎርዛት መጠር ማለት ነው። እና አላማው ግን ምንድነው ካላችሁ የኢትዮጵያን ተስፋ ማጨናገፍ ነው። እና ክሱ ጠቅለል ሲደረግ ከበረከት አደራ ክስ ጋር ተመሳሳይ ነው። ኢትዮጵያን ተጠቀምክባት እንጂ ፎርዛት ማጠር ጠቀምካል ልንል አንችልም። ምክንያቱም አስረክባት የሄድከው ለኦህዴድ ነው ሊባል ይገባል። በተረፈ ግን ለጀግና ወንድሞቻችን ለጀግና እህቶቻችን በጦር ሜዳ ለሚዋደቁት እስር ቤት ውስጥ ለተዘጉት ወንድሞች ድምፅ መሆን ይሻላል። ይህን ርዕስ ሰጥቶ ማለት እወዳለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችን ላይክ ሼር ያደርጋችሁ ለሌሎች በማጋራት ጠለስ ሚዲያን አበረታቱ ብዬ ዛሬ ዝግጅቴን ቋጫለሁ። ክበሩልኝ።